ሐዋርያት ሥራ መጽሐፍ ምዕራፍ 8 ከቁጥር 4 ጀምሮ ኢየሱስ ስም እንሰማለን። ባይድ የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያረጋት የነበረውን ምልክት ባዩ ጊዜ የተናገረውን ቃል በአንድ ልብ አደመጡ። ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽቦችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። አንድ ሰው በደንብ አሜን ይበል። በዚያችም ከተማ ታላቅ ደስታ ሆነ። ዛሬ በዚህ ስፍራ ላይና በዚህ ከተማ ላይ ታላቅ ደስታ ይሆናል። ታላቅ ደስታ ይሆናል። እስቲ አንድ ሰው ያውጀው፣ ታላቅ ደስታ ይሆናል ይበል። ድገም ውስቲ የመጨረሻ እንግዲህ ታላቅ ደስታ የሆነበትን ምክንያት መጽሐፉ ሲናገር ቁጥር 5 ላይ ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው ይላል። ክርስቶስ ስለተሰበከ በዛች ከተማ ላይ ታላቅ ደስታ ሆነ ይላል። ዛሬ በዚህ ስፍራ ላይ ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ለኛ ሲል የተሰቀለ የሞተ በሶስተኛው ቀን ከሙታን የተነሳ አዳኛችን ሕይወታችን ኢየሱስ በዚህ ስፍራ ላይ ይሰበካል። ይህ ሁሉ ሕዝብ ደግሞ ከዚህ ሲወጣ በየመንደሩ በየቤቱ ገብቶ ይህንን ኢየሱስን ይሰብካል። የጨለማ ዙፋን የጨለማ ሥራ ሁሉ በጌታ በኢየሱስ ስም ሥራው ይፈርሳል። ሥራው ይፈርሳል። እስቲ የሚሰበከውን የጌታን ስም ጥሩ። ኢየሱስ በሉ። በዚህ አየር ላይ 3 ጊዜ ጥሩት። 1 2 የመጨረሻ የጠራችሁት ስም በሰሜን በደቡብ በምስራቅ በምዕራብ ይሰበካል። በዚህ ከተማ ላይ ይሰበካል። ሌላ ጌታ የለም፣ ጌታ ኢየሱስ ነው። ሌላ አዳኝ የለም፣ አዳኝ ኢየሱስ ነው። ሌላ አምላክ የለም፣ አምላክ ኢየሱስ ነው። ሃሌሉያ! ለጌታ ክብር አምጥተን እንቀመጣለን። ሃሌሉያ! ከማስተማሬ በፊት የእግዚአብሔርን ቃል ታማችሁም በጭንቀት ውስጥም የመጣችሁ በተለያየ አይነት ሁኔታ ውስጥ የመጣችሁ አንድ መልእክት፣ አንድ የምስራች አለኝ። ታውቃላችሁ፣ ይሄ ምስራች የማይለመድ የማይሰለች የምስራች ነው። ስለ ኢየሱስ ዛሬም ነገም እስከ መጨረሻው ሲወራ ስለሱ ሲሰበክ ሊለመድ አይችልም፣ ሊሰለችም አይችልም። ለሰሚው ብቻ አይደለም፣ ለተናጋሪውም አይለመድም፣ አይሰለችም። ይህን ተናግሬ እግዚአብሔርን ቃል አስተምራለሁ። ዛሬ ስለ ኢየሱስ በዚህ ስፍራ ላይ ሲነገር ሁላችሁም ይህ የተነገረውን ቃል ይዛችሁ ሄዳችሁ የዳናችሁበትን ወንጌል ይዛችሁ ሄዳችሁ በየመንደሩ በየቤቱ ለምታገኙት ሰው ጌታ ላወቀውም ላላወቀውም ይህንን ድምፅ ታስተጋባላችሁ። በዚህ ተስማምታችኋል? ይህ የመንፈስ ቅዱስ ሐሳብ ነው። ክብር አምጡ ለጌታ። አዎ ችግር ሊኖር ይችላል፣ ፈተና ሊኖር ይችላል፣ የተለያየ አይነት ተጽዕኖ ሊኖር ይችላል። በተጽዕኖ ውስጥም በችግር ውስጥም በፈተና ውስጥም ማን ይሰበካል? ደግሞ ብዙዎቻችሁ ይዛችሁት የመጣችሁት ችግርና ጭንቀት፣ ሐዘን፣ መከራ እዚህ ያራክፋችሁት ነው የምትሄዱት። እዚህ ጥላችሁት ነው የምትሄዱት። ሃሌሉያ! ነገር ግን የኢየሱስ ስም በሁኔታ ውስጥም በችግር ውስጥም በመከራ ውስጥም ይሰበካል። ዛሬ ከዚህ ቃል ላይ እንመለከታለን። በተለይ ቁጥር 4 ላይ ስታነቡ የተበተኑትም ቃሉን እየሰበኩ ዞሩ ይላል። ባይዘይ ወደ ቁጥር 5 መጣለው። ዋናው የስብከት ርዕስ ፊልጶስም ወደ ሰማርያ ከተማ ገብቶ ክርስቶስን ሰበከላቸው እንደሚል በዚህ ላይ ነው እግዚአብሔርን ቃል ዛሬ የሚሰብከው ማስተምረው። ቁጥር 4 ላይ ስታዩ ግን ፊልጶስ አንዱ የተበተነ ሰው ነው። ቃሉን ስትመለከቱ የተበተኑትም ቃሉን እየሰበኩ ዞሩ ይላል። በምቾት አይደለም፣ ጥሩ አጋጣሚ ተፈጥሮ አይደለም የተበተኑት፣ ወይ ደግሞ የተሻለ ለውጥ ለማምጣት የተሻለ በር ተከፍቶላቸው በስጋ የሚመች ኢንቫይሮመንት ውስጥ ለመግባት አይደለም የተበተኑት። ከባድ መከራና ችግር ደርሶባቸው ነው የተበተኑት። ከባድ መከራ ውስጥ ገብተው ከባድ ችግር ውስጥ ከባድ ስደት ውስጥ ገብተው ከገቡበት ስደት ከገቡበት መከራ ከገቡበት መከራና ጭንቀት በላይ እነሱ የሰበኩት ስለ ኢየሱስ ነው። ያሉበትን ሁኔታ የሚያልፉበትን ችግር የሚያልፉበትን መከራ የሚያልፉበትን ታላቅ ስደት አልሰበኩም። የሰበኩት ኢየሱስን ነው።
ታውቃላችሁ በዚህ ጊዜ ላይ አማኝ ሁሉ በሚያልፍበት መንገድ በከፍታም በዝቅታም በሁሉ መንገድና በሁሉ አቅጣጫ ላይ ኢየሱስን የሚሰብክ ከሆነ የእግዚአብሔርን አጀንዳ በምድር ላይ እየፈጸመ ነው ማለት ነው። ይሄ የእግዚአብሔር አጀንዳ የሆነው ኢየሱስ ምቹ በሆነ ጊዜ ብቻ አይደለም የሚሰበከው። ሕይወት በተስተካከለልን ሰዓት ብቻ አይደለም ስለሱ የሚነገረው። ወይንም ደግሞ በጣም ጥሩ የምንለው የሕይወታችን ሲዝን ላይ ብቻ አይደለም የሚነገረው ስለ ኢየሱስ። በጣም የሕይወታችን ማድረሳቸው ዳውን የሆንባቸው ያለቀስንባቸው የተጨነቅንባቸው አጠገባችን ተስፋ የምናደርገው የምንወደውን ሰው ያጣንበትም ሰዓት ይሰበካል። በኋላ መጣበታለሁ። ፊልጶስ ሲሰብክ በጣም ከባድ ሁኔታ ውስጥ ነው። ሐዘን ውስጥ ሆኖ ገና ሳልስት ሳያወጣ የእስጢፋኖስ ሞት ገና 3 ቀን ሳይሆነው ገና ሬሳው እንኳን ትኩስ ነው። በዛ ሲዝንና በዛ መከራ ውስጥ ነው ይህ ሰው ወጥቶ የሰበከው ስለ ኢየሱስ። ይህን ቃል ከማንበባችሁ በፊት ወደ ኋላ መለስ ብላችሁ ሐዋርያት ሥራ መጽሐፍ ምዕራፍ 6ን ከ6 ጀምሮ መጽሐፍ ቅዱሳችንን ስታጠኑ ሐዋርያቶች አንድ ነገር ገባቸው። እነሱ በደንብ ተሰጥተው ወንጌልን እንዲሰሩ ወንጌልን እንዲሰብኩ አንድ አጀንዳ አወጡ፣ አንድ ፕላን አወጡ። 7 ሰዎችን እንምረጥ፣ እኛ የእግዚአብሔር ቃል ላይና ጸሎት ላይ እንተጋለን። እነዚህ 7 ሰዎች ደግሞ በዛ ስፍራ ላይ የነበሩ አይሁዶችን የግሪክ መበለቶችን ሁሉ ማኔጅ ያደርጋሉ። በምግብ ዙሪያ፣ በፋይናንስ ዙሪያ ቸርች መመራት ባለበት መንገድና አቅጣጫ ላይ እነዚህ ሰዎች ዲያቆን ሆነው ያገለግላሉ። እኛ ግን በጸሎትና በቃሉ እንተጋለን ብለው 7 ሰዎች መረጡ። እንደምታውቁት ጌታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ስለ መንፈስ ቅዱስ የተስፋ ቃል ነግሯቸው ስለነበር በራቸውን ዘግተው ሲጸልዩ መንፈስ ቅዱስን እንደተቀበሉ መጽሐፉን ስታነቡ ተመልክታቸዋል። መንፈስ ቅዱስን ከተቀበሉ በኋላ ብዙ እየበዙ ስለነበረ አንዴ 3000 ሰው አንዴ 5000 ሰው ጌታን እየተቀበለ በጣም እየበዙ ስለነበር ህዝቡን ማኔጅ ማድረግ ስለሚከብድ ሐዋርያቶች እነ ጴጥሮስ እነ ያዕቆብ እነ ዮሐንስ እነ እንድርያስ ሁሉም በጸሎትና በእግዚአብሔር ቃል መትጋት ስለነበረባቸው 7 ሰዎችን መረጡ። ከነዚህ 7 ሰዎች መሃል ከተመረጡት ውስጥ አንዱ ፊልጶስ ነው፣ ሌላኛው ደግሞ እስጢፋኖስ ነው። 7 ሰዎች መረጡና እጅ ጫኑና ጸለዩባቸው። እጅ ጭነው የጸለዩበት ምክንያት በሚገባ ቤተክርስቲያን ዙሪያ ያለውን ክፍተት ሁሉ እየሞሉ ማኔጅ እንዲያደርጉ ነው። እነዚህ 7 ሰዎች ከመመረጣቸው በፊትም ሐዋርያቶች የተናገሩት እምነት የሞላባቸው ቀና መንፈስ ያላቸውን ሰዎች እንምረጥ ብለው ነው የተነሱት። ሁላችንም በሚገባ ቋንቋ 7ቱ የተመረጡት ለዲያቆንነት አገልግሎት ነው። 7ቱ ከተጸለየላቸው በኋላ ግን ወደ ተዘጋጀላቸው የዲያቆን ቢሮ አይደለም የገቡት። የሚገርመው እጅ ተጭኖ እየተጸለየ እያለ ሐዋርያቶች እንኳን በእነሱ ሕይወት ላይ ይሆናል ብለው ያላሰቡትን አጀንዳ መንፈስ ቅዱስ በእነሱ ላይ መጣና አለበሳቸው። እስጢፋኖስ ጸጋና ኃይልን ተሞልቶ ከዛ ጸሎት በኋላ ወጣና ስለ ኢየሱስ መስበክ ጀመረ። ከአብርሃም ጀምሮ እስከ ኢየሱስ ድረስ ታሪክን እየተናገረ ስለ ኢየሱስ መናገር ጀመረ። እርግጠኛ ነኝ እነ ጴጥሮስም ሳይደነቁ አይቀሩም። የሚናገርበትን መንፈስ ሌሎች ሊቋቋሙት አልቻሉ። ይህ ሰው ወጥቶ ሲሰብክ ሕዝብ ሁሉ ተሰብስቦ ይሰማው ነበር። ትኩር ብለው ፊቱን ሲመለከቱ ፊቱ ላይ የመልአክ ፊት መስሎ ታይቷቸዋል። በጣም የሚገርማችሁ ነገር ይህ ሰው ስለ ኢየሱስ እየሰበከ ያለ ተነሱና በድንጋይ ወገሩት። በድንጋይ ሲወግሩት እንኳን እሱ የሚያረጉትን አያውቁምና ይቅር በላቸው ይላል። እሱ በድንጋይ እየተወገረ ሰማይ ተከፍቶ በጣም የሚደንቀው ነገር የእግዚአብሔር ልጅ የናዝሬቱ ኢየሱስን በእግዚአብሔር ቀኝ ቆሞ አይቶት ነበር። በድንጋይ ከተወገረ በኋላ እስጢፋኖስ በዛኑ ሰዓት ሞተ። በእስጢፋኖስ ሞት ምክንያት በቤተ ክርስቲያን ላይ ታላቅ ስደት፣ ከባድ መከራ መጣ። አያችሁ፣ የመጣው መከራ ቀላል አይደለም። የመጣው ችግር ቀላል አይደለም። የሰውን ሕይወት የሚያሳጣ ነው። የሰውን ሕይወት እንደሚያሳጣ ትልቅ ከባድና ትልቅ የሆነ ፈተና የለም። ከሰው ሕይወት የሚበልጥ ነገር ስለሌለ ማለት ነው። ሰው በፋይናንሱ ላይ ያለውን ችግር፣ በትዳሩ ላይ ያለውን ችግር፣ በተለያየ አይነት አቅጣጫ ያለውን ችግር ጊዜ ወስዶ ሊፈታ ይችላል። የሰው ሕይወት ላይ የሚመጣ የሞት ፈተና ግን እጅግ ከባድ ነው። ነፍስን በፍርሃት ያስሞላል። በጣም የሚደንቃችሁ ነገር እስጢፋኖስ ከተደበደበ ከተወገረ በኋላ ከሱ ጋር አንዱ የተመረጠው ፊልጶስ ነው። አስቡት፣ አንድ ላይ ከወንድሜ ጋር እንሰራለን ብሎ የተመረጠው ፊልጶስ ወንድሙን ገደሉት። በዛ ስፍራ ላይ ከባድ ሐዘን ነው። ለዚያውም የገደሉት አገዳደል በጣም ጭካኔ የተሞላበት ነው። አይሁዶች ድንጋይ ይዘው ሰው መደብደብ ከጀመሩ አይምሩም፣ አይተውም።
በደንብ አድርገው እስከሚሞት ድረስ ነው የሚደበድቡት። ኤክስፒሪየንስ አላቸው። ወደ ኢየሱስ ጋር እንኳን ያቺን ሴት ወስደው ድንጋይ በእጆቻቸው ይዘው ኢየሱስ ፊት ሊወግሯት ነበር። ኢየሱስ በተናገረው ቃል ነው ድንጋዩን ሁሉ ትተው ይሄዱት። ብትጮሁ ብታለቅሱ ምሕረት አያደርጉ። እስጢፋኖስ ከሞተ በኋላ በቤተ ክርስቲያን ላይ ከባድ ስደት መጣ። ሁሉም ተበተኑ። አያችሁ፣ የተበተኑበት ምክንያት የእስጢፋኖስ ሞት ነው። ከባድ ሐዘን፣ ከባድ መከራ መጥቷል። አስቡት፣ በዚህ ሐዘን ውስጥ፣ በዚህ መከራ ውስጥ፣ በዚህ ችግር ውስጥ ፊልጶስ ይህንን በልቡ ይዞ ነገር ግን ወደ ሰማርያ ከተማ ተሰዶ በሚሄድበት ሰዓት ላይ ስለ ወንድሙ ሞት አልሰበከም። ስለ እስጢፋኖስ ሞት አልተናገረም። ስላለፈበት ችግርና መከራ ለሰዎች አልተናገረም። ያለፈበትን መከራ የነበረበትን ችግር ወደ ጎን አደረገና ስለተሰቀለው ስለሞተው በሶስተኛው ቀን ከሙታን ስለተነሳው ለሰው ልጆች ሁሉ አዳኝ ስለሆነው ስለ ኢየሱስ ሰበከ። ሃሌሉያ! ስሙኝ አባቴ ብሩካን፣ አንዳንዶቻችን ብንሆን ራሳችንንም ለማረጋጋት በጣም ይከብዳል። እስጢፋኖስ አደጋ አይደለም፣ ድንገተኛ አደጋ አይደለም የደረሰበት፣ በጣም ከባድ ይወላችሁ፣ ሁሉም እያየ በአሰቃቂ ሁኔታ ነው ተወግሮ የተገደለው። ነገር ግን ይገርመኛል የፊልጶስ ልብ ገብቶ 3 ቀን ሳይሆነው እንኳን ይህ ሰው ገብቶ ስለ እስጢፋኖስ ሞት አልሰበከም። ስንቶቻችንን ህይወታችን ላይ የሆነ ቁስል የሆነ ከባድ ችግር አይደለም ትንሽ መከራ ሲኖር ስለ ኢየሱስ አይደለም መናገር ስለምንም መናገር አንችልም። ያለንበትን ችግርና መከራ ነው የምናስተጋባው። ያለንበትን ፈተና ነው የምንናገረው። አባቶቻችን ስታዩ በሚያልፉበት መከራ ሁሉ መከራውን ወደ ጎን አድርገው ለሰው ልጆች ሁሉ ኃጢአት ሲል የሞተውን የናዝሬቱ ኢየሱስን ይሰብኩ ነበር። አንድ ነገር አምናለሁ፣ በዚህ ቢሻን ጅልባ ከተማ ላይ በዚህ ወረዳ ላይ የኢየሱስን ወንጌል የሚሰብኩ በጌታ በኢየሱስ ስም ይነሳሉ። የኢየሱስን ወንጌል ከዛሬ ቀን ጀምሮ እንኳን ይህን መልእክት ሰምተው በሞት ፊት የሚሰብኩ፣ በጨለማ ፊት የሚሰብኩ፣ ባላመኑት ፊት የሚሰብኩ ይነሳሉ በኢየሱስ ስም። ይነሳሉ በኢየሱስ ስም። ይነሳሉ በኢየሱስ ስም። ምድር ታውቃላችሁ በተለያየ አይነት ነገር ተሞልታለች። አንዳንዱ አማኝ ሆኖ እንኳን የሚሰብከው የሚናገረው ስለ ተለያየ አይነት ነገር ነው። አንዳንዱ ስለ ፖለቲካ፣ አንዳንዱ ደግሞ ስለማይጠቅም ረብ ስለሌለው ነገር ነው ቆሞ የሚናገረው። የዳነበትን ወንጌል ሰዎች ወደ ሲኦል እየሄዱ እንደ መናገር ለሰዎች እንደ ማስተጋባት መድኃኒት ይዞ ያለውን መድኃኒት ግን ለሌሎች አያካፍልም፣ አይናገርም። ታውቃላችሁ እኛ ሁላችን ከጨለማ ወደሚደነቅ ብርሃን የመጣንበት ትልቁ አጀንዳ፣ ትልቁ ምክንያት የዳንበትን ወንጌል ለሌላው እንድንናገር ነው። በስራችን ቦታ፣ በትምህርታችን ቦታ፣ በምንሄድበት፣ በምንገባበት፣ በምንወጣበት ቦታ ሁሉ ይህንን ወንጌል እንድናደርስ ነው። የእግዚአብሔር ዓላማ እኔና እናንተን ብቻ ማዳን ቢሆን ኖሮ ደሞመንት እጆቻችንን ከፍ አድርገን ጌታ ኢየሱስ ሆይ ወድሃለሁ፣ ሕይወቴን ላንተ ሰጥቻለሁ ያለን ጊዜ ይወስደን ነበር፣ እኛን የማዳን ፕሮግራም ብቻ ቢኖረው። ነገር ግን የእግዚአብሔር አጀንዳ በእኛ ሕይወት ውስጥ እኛን ሲያድነን በእኛ ሕይወት ውስጥ ሌላውን ለማዳን ፈልጓል። ብዙ ትውልድን፣ ብዙ ሀገርን፣ ብዙ ኔሽንን ለማዳን ፈልጓል። የዳናችሁት ሌላውን ለማዳን ነው። ያመለጣችሁት ሌላውን ለማስመለጥ ነው። ከዛ ሞት ከተማ የተሻገራችሁት ሌላውን ለማሻገር ነው። አሜን ነው። ስለዚህ ዛሬ ባላችሁበት ችግር መከራ ጌታ ችግራችሁን ያስረሳችኋል። መከራችሁን ሁሉ ከህይወታችሁ ላይ ያነሳል። ነገር ግን ከዚህ ስትሄዱ ስለዚህ ወንጌል ማስተጋባት መናገር አለባችሁ። ኢቭን እንኳን ዛሬ የችግር ፋይል ቢዘጋ ነገ መከፈቱ አይቀርም። በዓለም ሳላችሁ መከራ አለባችሁ። አይዟችሁን ያለምን አሸንፌያለሁ ብሏል ጌታ። በምንም አይነት ሁኔታ ውስጥ ስናልፍ ስለዚህ ወንጌል ስለሞተልን ጌታ ልናስተጋባና ልንናገር ይገባል። አሜን ነው። እስቲ አንድ ሰው በደንብ አሜን ይበል። ተስማምታችኋል? ከተስማማችሁ እስቲ በጭብጨባችሁ እም ብያችሁ ልጨርስ። እስጢፋኖስ ወደ ሰማርያ ከተማ ገብቶ የወንድሙ ሞት እንዳለ ስለ ወንድሙ ሞት ሰበከ እንዴ? ቅድም እንዳልኩት ብዙዎች ብንሆን በቃ ወይኔ ወንድሜን ገደሉት፣ በድንጋይ ወግረው ገደሉት። ይሄ ዜና ወንድሙን መልሶ ሊያስነሳለት አይችልም። አዎ ሐዘን ነው፣ ከባድ ቁስል ነው፣ ለሚሰማውም ሰው ሐዘን ነው። ነገር ግን ሐዘንን ወደ ደስታ የሚቀይረውን ወንጌል ሰበከ።
እስጢፋኖስም ወደ ሰማርያ ከተማ ገብቶ ክርስቶስን ሰበከላቸው። ቃሉን መጨረሻ ላይ ስታነቡት በዚያች ከተማ ታላቅ ደስታ ሆነ። ስለ ኢየሱስ ሲሰበክ ታላቅ ደስታ ይሆናል። አሜን ነው። የደስታ ምንጭ እሱ ነው። ደስታ የሚፈሰው ሐሴት የሚፈሰው ከኢየሱስ ውስጥ ነው። ምድር ላይ ያለ ደስታና ሰላም ሁሉ ጊዜያዊ ነው፣ ገደብ ያለው ነው። ለዚህ ነው ኢየሱስ እኔ የምሰጣችሁ ሰላም አለ፣ ዓለም እንደምሰጣችሁ ሰላም አይደለም አለ። ዓለም ሰላም እንዳላት ኢየሱስ አልካደም። ነገር ግን ፌክ ነው ሰላሟ። ዛሬ ሰው ኢንጆይ አድርጎት ነገ ግን ሐዘን የሚጨምርበት ሐዘን የሚያመጣበት ነው። ዛሬ ሰው ቀምሶ ደስ ብሎት ነገር ግን ከጥቂት ደቂቃ ሰከንድ በኋላ ውስጡን በከባድ ሐዘንና ወቀሳ ውስጥ የሚያስገባው ነው። እኔ የምሰጣችሁ ሰላም ግን ዓለም እንደምሰጣችሁ ሰላም አይደለም አለ ኢየሱስ። ዮሐንስ ወንጌል መጽሐፍ ምዕራፍ 10 ቁጥር 10 ላይ ሌባው ሊያርድ ሊሰርቅ ሊያጠፋ ይመጣል እንጂ ለሌላ ለምንም አይመጣም አለ። ከዛስ እኔ ግን አለ ሕይወት እንዲሆንላችሁ እንዲበዛላችሁ መጥቻለሁ አለ። ይህ የመጣው ጌታ የበዛ ሕይወት ያለው ጌታ እኛ ውስጥ አለ። ለሌላው ስንናገር ሰተን ማጨርሰው ትልቅ ሀብት ነው። ታውቁት ምድር ላይ ሰው እጁ ላይ ያለው ገንዘብ ዛሬ ተነስቶ ዛሬ መስጠት ቢጀምር ያንዳንድ ሰው ገንዘብ ከ30 ደቂቃ በኋላ ያልቃል። ያንዳንድ ሰው ከ10 ደቂቃ በኋላም ያልቃል። ያንዳንዱ ቢሊየነር የተባለ እንኳን በጣም ቢቆይ ቀናቶች ነው። ከቀናት በኋላ ያልቃል፣ ባዶ እጁን ይቀራል። ነገር ግን የተሰጣችሁ ይህ ትልቅ ስጦታ ሰጣችሁ የማትጨርሱት የገባው ቢኖር ጮሆ አሜን ይብላል። ተናግራችሁ የማያልቅባችሁ ጥሩት። እስቲ ስሙን ጥሩት፣ ድገሙና የመጨረሻ ዛሬ ይህ ስም በዚህ እየተነገረ እንዳለ የብዙዎች መከራ፣ የብዙዎች ችግር፣ የብዙዎች ጭንቀት ከእግራቸው በታች ይረገጣል። እርኩሳን መናፍስቶች እቺን ምድር ለቀው ይወጣሉ። የመተተኞች መተት ስራው ይፈርሳል። የደጋሚዎች ድግም ስራው ይፈርሳል። የጨለማ ስራው ይፈርሳል። ሃሌሉያ። ፊልጶስ ወደ ሰማርያ ከተማ ገብቶ ክርስቶስን ሰበከላቸው ይላል። ቃሉን ላንብብላችሁ። ሕዝቡም ፊልጶስን ቃል በሰሙ ጊዜ ይላል እርኩሳን መናፍስቶች በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበር። ብዙ ሽባዎችና አንካሶች ተፈወሱ። በዚያች ከተማ ታላቅ ደስታ ሆነ ይላል። አማኝ ቢኖር ዝግጁ ቢሆን በደንብ አሜን ይላል። በዚያች ከተማ ታላቅ ደስታ ሆነ። ዛሬ በእናንተ ቤት፣ በእናንተ ሕይወት፣ በእናንተ ዘመን፣ በእናንተ ሥራ፣ በእናንተ መንገድ ላይ ታላቅ ደስታ እስቲ ይሆናል በሉ። ታላቅ ደስታ ይሆናል በኢየሱስ ስም። በጨለማው መንደር ግን ሐዘን ይሆናል። በሟርተኛው መንደር ሐዘን ይሆናል። በደጋሚዎች ምድር ላይ ሐዘን ይሆናል። በእናንተና በቤታችሁ ላይ ታላቅ ደስታ ይሆናል። ጠላት የዘጋው በር ይከፈታል። ሰይጣን በእናንተ ሕይወት ላይ ያሰራው ሥራ ይፈርሳል። አንድ ሰው በእግሩ ቆሞ እንዲህ ብሎ ያውጅ፣ በዚህች ምድር ላይ ታላቅ ደስታ ይሆናል ብላችሁ አውጁ። ድገሙና ተናገሩ። ቃላችሁ ላይ ስልጣን አለ። ተናገሩ። የመጨረሻ ጠላት እያየ ደስታ ይሆናል። ሟርተኛው እያየ ደስታ ይሆናል። ለአገልግሎታችሁ፣ ለዘመናችሁ፣ ለቤተ ክርስቲያን፣ ለስራችሁ ሞትን ድል በነሳው በናዝሬቱ በኢየሱስ ስም ታላቅ ደስታ ይሆናል። በኢየሱስ ስም። ቀኝ እጆቻችሁን ከፍ አድርጉ። ይህን ትንቢት ልናገርና ጸልያለሁ። በዚህች ምድር ላይ ደግሞ ይህን ትንቢት እንናገራለን። ሞትን ድል በነሳው በናዝሬቱ በኢየሱስ ስም ይህን የወንጌል ቃል ይዘው በችግር ውስጥ፣ በመከራ ውስጥ፣ በፈተና ውስጥ ችግሩን እየሰበሩ መከራውን ሰንጥቀው እየወጡ ፈተናውን ሁሉ እያሸነፉ የክርስቶስን ወንጌል የሚሰብኩ በጌታ በኢየሱስ ስም በዚህች ምድር ላይ ይነሳሉ። በኢየሱስ ስም ይነሳሉ። በሞት ፊት የሚሰብኩ፣ በጨለማ ፊት የሚሰብኩ፣ በዲያብሎስ ሥራ ፊት የሚሰብኩ፣
ከቤታችሁ ይነሳሉ፣ ከልጆቻችሁ ውስጥ ይነሳሉ። ለኢየሱስ ወንጌል የማይደራደሩ፣ ለሚበላ ለሚጠጣ የማይኖሩ፣ ለስም ለክብር ለዝና የማይኖሩ የኢየሱስን ወንጌል ይዘው የሚወጡ በመከራ ፊት ለፊት የሚሰብኩ ይነሳሉ። ከአንደበታቸው እሳት ይወጣል። የጨለማን ሥራ ያፈርሳል። የጠንቋዮችን መንገድ ያስቆማል። በሚገቡበት ኃይል ለብሰው ይገባሉ። ኃይል ለብሰው ይገባሉ። ጠላት ሊያስቆማቸው አይችልም። ሟርተኛ ሊያስቆማቸው አይችልም። በቢሻንጅልባ ላይ፣ በሶዶ ወረዳ ላይ፣ በቡታጅራ ምድር ላይ፣ በኬላ ምድር ላይ የኢየሱስን ወንጌል የሚሰብኩ የተሰቀለውን ጌታ የሚሰብኩ ፊቱ እንደ ፀሐይ የሚያበራውን ጌታ የሚሰብኩ የኢየሱስ ምስክሮች የኢየሱስ ምስክሮች ይነሳሉ። እስቲ ቀኝ እጅ ነሳና 3 ጊዜ አውጁ። አንዳንዶች ከቤታችሁ ነው የሚነሱት። እኔ አሁን የቃል ውጤት የአዋጅ ውጤት ነኝ። እግዚአብሔር ምስክሬ ነው። አሁን ስታውጁ 7 እጥፍ የሆኑ ትውልዶች በፊት ባለ ዘመን ላይ ይነሳሉ። ይነሳሉ። ልክ እንደ ዘማሪ ኤፍሬም ያሉ፣ ልክ እዚህ እንዳሉ አገልጋዮች ያሉ ምድሪቱን የሚነቀንቁ፣ የጨለማን መንገድ የሚያስቆሙ፣ የሟርተኛውን ሟርት የሚያፈርሱ፣ የጨለማን ሥራ የሚያፈርሱ የኢየሱስን ወንጌል እየሰበኩ የሚኖሩ ጩና እስቲ 3 ጊዜ ይነሳሉ በሉ። ከቤታችሁ ከዚህ ምድር ላይ ለዓለም መፍትሄ የሚሆኑ፣ ለሀገር መፍትሄ የሚሆኑ፣ ለምድሪቱ ብርሃን የሚሆኑ፣ ሰዎችን ከጨለማ የሚያወጡ እሳት የለበሱ የኢየሱስ ምስክሮች ይነሳሉ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም። ኦራባካ ታራባካዲያ ቦሳ ፓራዶሽኪያ ለሁለት ሰው በቀኝም በግራም ላለ ሰው ነካ አድርጉትና ከቤት ከዘመን ከመንገድ ላይ እግዚአብሔር አምላክ ያስነሳል ትውልድን በሉት። አሜን፣ 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 አሜን። አንዳንዶች የተማሩ ናቸው፣ ዶክተሮች ናቸው፣ ፕሮፌሰሮች ናቸው። ነገር ግን የኢየሱስ ሰባኪዎች ናቸው። የዓለምን ፖለቲካ የዓለምን ኢኮኖሚ ይቀይራሉ። አሜን፣ 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 አሜን።